የታገል ሰይፉ ስራዎች የፍርድ ቤት ዳኞች ጥቁር ካባ የሚለብሱት ለምንድን ነው? ምክንያቱን ጉደኛው ዮናስ ለዝንቡላው ይነግረዋል። ዛሬም ከታገል ሰይፉ ተወዳጅ ልቦለድ ዝንቡላና ካሮት አንድ ክፍል ይዘንላችሁ ቀርበናል። ከምሳ በኋላ ከመስሪያ ቤቱ ግንብ ዙሪያ ካሉት ዛፎች አንዱን ደገፍ ብዬ የማንበብ ልማድ አለኝ። ከዕለታት አንድ ዕለት አቶ ባሌ ደገፍ ብዬ ወደማነበበት ስፍራ ጠጋ አሉና የምታነበው መጽሐፍ ርዕስ ምንድን ነው? ዶንኪሾት ነው። ደራሲው ማን ነው? ሰርቫንቴስ። ኦ ሰርቫንቴስ! ይህን መጽሐፍ አንብበውታል? ይህን ሳይሆን አንዳንድ መጽሐፎቹን አንብቤያለሁ ሲሉኝ ሳልወድ የግዴን ከት ብዬ ሳቅሁ። ምክንያቱም ደራሲው ከዚህ መጽሐፍ አልፎ አንዳንድ የሚሞላ መጽሐፍ አልነበረውም። ይህንኑ ትዝብቴን እየሳቅሁ ለዮናስ ሳጫውተው ፊቱ ልውጥውጥ አለና እንደፈለጉ ሲሰድቡህ እንደፈለግ ስደበኝ ያሉህ መሰለ እንዴ አለኝ። እኔም ጥፋቴ ምን እንደሆነ ጠየቅኩት። ማንበብ የተሳናቸውን ወገኖቻችንን እንደዚህ ያለ ሳቅ መዳፈር ከባድ ጥላቻ ያመጣብሃል። ሳቁን የተከናነቡት መሐይም እንደ ውባሌ ያሉ ባለሥልጣን ሲሆኑ ደግሞ ቅጣትም ይከተላል ብሎ አስጠነቀቀኝ። ዮናስ ይህን እስኪነግረኝ ድረስ አቶ ባሌ ማንበብና መጻፍ እንደማይችሉ አላውቅም ነበር። አሁን ልብ ስል ግን አቶ ባሌ አንድም ቀን ስብሰባ ላይ ማስታወሻ ሲይዙ አይቼ አላውቅም። ደብዳቤዎቹን የሚያረቁላቸው ጋሽ ኩላምባው ናቸው። ከስር ስማቸውን ጽፋ የምትፈርምላቸው ደግሞ ብርተ ሰላም ነች። እኚህ መሐይም ሰው እንዴት ለዚህ ከፍታ እንደበቁ ስሰማም አፈርኩ። ከተሜዎች ከገጠር ሰዎች በተሻለ ስልጡን ይመስሉኝ ነበር። አቶ ባሌን የመሰለ መሐይም በማይረባ ምክንያት መርጠው መከራ ውስጥ እንደጨመሩን ካወቅሁ በኋላ ግን መጠርጠር ጀምሬአለሁ። በእርግጥ ስልጡን ሕዝብ ከሆኑ አቶ ባሌን እንዴት በዚህ የማይረባ ምክንያት ሊመርጧቸው ቻሉ እያልኩ ተገረምኩ፣ አዘንኩ። በእርግጥም አቶ ባሌ ከሩቅ ሲታዩ በማኅበራዊ ሕይወታቸው ምስጉን የሆኑ ሰው ናቸው። የታመመን ተመላልሶ በመጠየቅ አይታሙም። የለቅሶ ድንኳን በተጣለበት ስፍራም ቀድመው በመገኘት ይታወቃሉ። በቅርበት ሲያጤናቸው ግን ርኅራኄ የሚባል ነገር ያልፈጠረባቸው ጨካኝና ሥራ ፈት ሰው ናቸው። ከሥራ ፈትነታቸውና ከጭካኔያቸው ብዛት የዕድር ጥሩምባ በጮኸ ቁጥር የደስታ ሲቃ ይተናነቃቸዋል። እሰይ ሰው ሞተ መሰለኝ፣ ተመስገን፣ ጊዜ መግደያ ስፍራ አገኘው እያሉ ጥሩምባው ወደ ተነፋበት ቤት ይሮጣሉ። የሐዘኑ ድንኳን እስኪፈርስ ድረስ ከዚያ ስፍራም አይጠፉም። የታመመ ሰውን የሚጠይቁትም በደስታ ነበር። የአልጋ ቁራኛ ሆኖ ጣሩ በረዘመ ቁጥር እየተመላለሱ የባጥ የቋጡን የሚያወሩበት ጊዜ ያገኛሉና። በወቅቱ ለፓርላማ አባልነት አብሯቸው የተወዳደረው ዶክተር ግን እንደሳቸው አልደላውም። በትጋት ሕመምተኛ ቤት የሚመላለስበት ጊዜ የለውም። እንቅልፍ አጥቶ ጥናትና ምርምር ከሚያካሂድበት ጊዜ ተርፎት 3 ቀን ሙሉ በለቅሶ ቤት ድንኳን ማደር ለእርሱ ከባድ ነው። እንኳን ለለቅሶ ድንኳን ለልጆቹ ደስታ እንኳን የሚሆን በቂ ጊዜ የለውም። ሌት ተቀን የሚተጋው ለሀገሩ የሚበጀውን ሲመራመርና ሲያጠና ነው። ገዢው ፓርቲ እርሱን እጩ አድርጎ የመረጠውም ይህን ትልቅ ስብዕናውን ግምት ውስጥ አስገብቶ ነበር። ነገር ግን መሐይሙ ውባሌ፣ ዟሪው ውባሌ፣ ሥራ ፈቱ ውባሌ በከፍተኛ ድምፅ ረምርመው አሸነፉት። ዶክተሩ የልብ ሰው ነው። በምርጫ ቅስቀሳው ወቅት ጥሩ ተናጋሪ ነበር። ከልብ በመነጨ ስሜት የሕዝቡን ችግር በሰፊው ተንትኖ
ያስረዳል። በስሜት ጮክ ብሎ ይዘረዝራል። ዝርዝር መፍትሄ ሐሳቦቹንም በጥልቀት አዘጋጅቶ ያቀርባል። እርሱ ረጅም ጊዜ ወስዶ ይህን ንግግር ካደረገ በኋላ አቶ ባሌ ይነሳሉ። እንደርሱ ጮክ ሳይሉ ረጋ ባለ ድምፅ እኔ ብዙ ማውራት አልችልም። ንግግሬ ቁጥብ ነው። ዓላማዬ ግልጽ ነው። ብዙ ከመናገር ይልቅ ብዙ መስማት እመርጣለሁ። በተረፈ የተግባር ሰው ነኝ ብለው ተቀመጡ። እሳቸው ይሄን ከተናገሩ በኋላ የከተማው ሰዎች በደግ ብለው አጨበጨቡላቸው። ብንታመም ተመላልሶ ጠያቂያችን፣ ብንሞት አልቅሶ ቀባሪያችን ጋሹ ባሌ ምሹዬ እያሉልን ማን ነው ይህንን ዶክተር ነኝ ባይ ለፍላፊ የሚመርጥ ባይሆኑ? አዝማሚያው ያላማራቸው የገዢው ፓርቲ ካድሬዎች አቶ ባሌ እንደ ዶክተሩ የትምህርት ዝግጁነት የሌላቸው መሃይም መሆናቸውን በመግለጽ ሕዝቡን ለማስጠንቀቅ ሞክረዋል። ውባሌ ለዚህ ማስጠንቀቂያ አልተበገሩም። ሕዝቡ በሚያከብራቸው ጥንታዊ ንጉሥ ተከልለው መጡ። እንዲያው ለመሆኑ ንጉሡ ከየትኛው ዩኒቨርሲቲ ተመርቀው ነው ይችን ታላቅ አገር የመሩት? ብለው ተከራከሩ። ንጉሡ ሳይማሩ ሀገር ከመሩ እኔም እችላለሁ አትጠራጥሩ ብለው ፎከሩ። በዚህ የውባሌ ምላሽ የተደነቀውና የተሟሟቀው የከተማው ሕዝብም ግልብጥ ብሎ መረጣቸው። ስልጡኑ ከተሜ ውባሌን ያክል መሃይም በዚህ የማይረባ መለኪያ መምረጡ ለእኔ ተስፋ አስቆራጭ ዜና ነው። ከዚያን ጊዜ ጀምሮ ከተማ ማለት 40 ዓመት አልፏቸውም 18 ዓመት ያልሞላቸው ሕፃናት የምርጫ ካርድ የሚያወጡባት ምድር መሆኗን ተገነዘብ። ዮናስ የሰማሁትን ሁሉ እንዳምን አይፈልግም። ሁሉም ሰው ጋሹ ባሌን በሰማኸው የማይረባ መለኪያ ብቻ እንደመረጣቸው ጠራጠራለሁ። ስለ ጋሹ ባሌ ማንነት ሳያውቁ የመረጧቸው በርካታ ናቸው። አብዛኛው የከተማችን ሕዝብ የጠላውን ገዢ ፓርቲ ለማናደድ ሲፈልግ የእሱ ተቃዋሚ ሆኖ የሚወዳደረውን ሰው ማንነቱን ሳያጣራ ዓይኑን ጨፍኖ የመምረጥ መጥፎ ልማድ አለው። በእርግጥ ይሄ መጥፎ ልማድ አንድ ቀን ውባሌን ብቻ ሳይሆን ጥቁሩን ሂትለር ከእኛ ቤተ መንግሥት እንዳያስገባው ፈራለሁ ብሎ ከሰማሁት የከፋ ነገር ነገረኝ። ፍርሃቱ ወደ እኔም መዛመት ሲጀምር ግን ሳቅ አለና አሁን ባለው መንግሥት ላይ ተስፋ እንዳለው አጫወተኝ። እንደርሱ ተስፋ ከሆነ ይህ መንግሥት ከመሃይም ሹማምንት ጋር ሰርቶ ሀገር ማሳደግ እንደማይቻል ገብቶታል። ፓርላማውም ቢሆን የድሮ አይደለም። እንደ ውባሌ ያሉትን መሃይማን አይፈልጋቸውም። የሕዝቡን ድምፅ አክብሮ ቢቀበላቸውም ለሁሉም የ2 ዓመት የጊዜ ገደብ ሰጥቷቸዋል። የጊዜ ገደቡ የተሰጣቸው ቢያንስ ማንበብና መጻፍ ይማሩ ዘንድ ነው። በ2 ዓመት ውስጥ ከመሃይምነት ራሳቸውን ካላላቀቁ ፍርድ ቤት ቀርበው ሥልጣን እንደሚለቁ ዮናስ አጫውቶኛል። የአቶ ባሌን መሃይምነት ካወቅኩ ጊዜ ጀምሮ የሚያጽናናኝ ይህን የፍርድ ቀን እያስታወሰኝ ነው። እናም ዝንቡላይ ያ የፍርድ ቀን እስኪመጣ ድረስ ከጋሹ ባሌ ጋር መሳፈጥ አደገኛ ነው ይለኛል። ከዕለታት አንድ ቀንም ከአቶ ባሌ ቀደም ብሎ የተጀመረ የአንድ መሃይም ባለሥልጣን የክስ ሂደትን እከታተል ዘንድ ጋበዘኝ። ልክ ፊልም እንደሚጋብዘኝ ሁሉ እጄን ይዞ ወደ ፍርድ ቤቱ ወሰደኝ። የችሎቱ ድባብ በጣም ያስፈራል። ዳኛው ከግዙፍ ወንበራቸው ላይ ተሰይመዋል። የተከሳሽ ጠበቃ ፊት ለፊታቸው ቆሞ ይከራከራል። ደንበኛዬ ከልጅነታቸው ጀምሮ የትምህርት ፍቅር ነበራቸው። ምንም እንኳን በወቅቱ ከነበረው የትምህርት ጥራት መጓደል የተነሳ ከመሃይምነት መላቀቅ ባይችሉም ዕውቀታቸውን ለማሳደግ ከፍተኛ ጥረት ያደርጉ እንደነበር የሚያሳይ ማስረጃ በእጄ ላይ ይገኛል አለና ከእጅ ሻንጣው ውስጥ አንድ በጣም ያረጀ የትምህርት ሰርተፊኬት አወጣ። ይህ ሰርተፊኬት ደንበኛዬ በየሴሚስተሩ ያሳዩትን ማሻሻል ቁልጭ አድርጎ ያሳያል። ምንም እንኳ በአንደኛው ሴሚስተር ከ40 ተማሪዎች 40ኛ ቢወጡም በሁለተኛው ሴሚስተር ላይ አሻሽለው 30ኛ መውጣት ችለዋል
ደንበኛዬ በሦስተኛው ሴሚስተርም እልኸኛ ሆነው ከዚህ የበለጠ በማሻሻል 20ኛ መውጣት የቻሉ ሲሆን በአራተኛው ሴሚስተር ደግሞ 10ኛ ሊወጡ የቻሉ ታታሪ ተማሪ ናቸው። ከዚህ ታታሪነታቸው የምንረዳው ምናልባት 5ኛ ሴሚስተር ቢኖር ኖሮ 1ኛ መውጣት ይችሉ እንደነበር ነው። አሁንም ደንበኛዬ ጊዜ ቢሰጣቸው ከማለቱ ተቃውሞ የሚል ድምፅ ተሰማ። ዳኛው ቀጥል አቃቤ ሕግ አሉ። አቃቤ ሕጉ መናገር ይጀምራል። አመሰግናለሁ ክቡር ዳኛ። የተከሳሽ ጠበቃ እንደ ማስረጃ ያቀረበው ሰርተፍኬት ቅጂ ለእኔም ደርሶኛል። በእርግጥ ሰርተፍኬቱ ላይ በተባለው ሁናቴ የተሻሻሉ ቁጥሮች ማየት ይቻላል። በበኩላችን ግን ይህን የተሻሻለ ውጤት በተከሳሹ ላይ ጎልቶ ከሚታየው ስር የሰደደ መሃይምነት ጋር ስለሚቃረን ተወልደው ከተማሩበት አካባቢ ሄደን አስፈላጊውን ማጣራት አድርገናል። በተደረገው ማጣራትም የተከሳሽ የትምህርት ውጤት በዚህ ደረጃ የተቃረነው በትምህርታቸው ላይ ባሳዩት መሻሻል አለመሆኑን አረጋግጠናል። ለምሳሌ በመስከረም ወር ላይ እንደተባለው በክፍል ውስጥ የነበሩት 40 ተማሪዎች ነበሩ። ተከሳሽ ከ40 ተማሪዎች 40ኛ ወጡ። በሁለተኛው ሴሚስተር ላይም በእርስ በርስ ጦርነቱ ምክንያት 10 ተማሪዎች ተገደሉ። በዚህ ምክንያት ተከሳሽ ከ30 ተማሪዎች 30ኛ ወጡ። በሦስተኛው ሴሚስተርም ሌሎች 10 ተማሪዎች በተባራሪ ጥይት ተመተው በትምህርት ገበታቸው ላይ አልተገኙም። በዚህ ምክንያት ተከሳሽ ከ20 ተማሪዎች 20ኛ መውጣታቸውን አረጋግጠናል። በመጨረሻው ሴሚስተር ላይ ደግሞ ሌሎች 10 ተማሪዎች በጦርነቱ ስጋት አካባቢውን ለቀው በመሰደዳቸው ምክንያት ከቀሩት 10 ተማሪዎች 10ኛ መውጣት ችለዋል። ከዚህ የምንረዳው ተከሳሽ ዓመቱን ሙሉ የደረጃ ማሻሻል አሳይተው እንደማያውቁ ነው። ዳኛው ግራና ቀኙን ካዳመጡ በኋላ ተከሳሽ ራሳቸውን ለማሻሻል አደረጉት የተባለው ጥረት በፍርድ ቤቱ ተቀባይነት እንዳላገኘ ተናገሩ። በእኔ ዘንድ ተቀባይነት ያላገኙት ደግሞ ዳኛው ራሳቸው ነበሩ። ገና ከመጀመሪያውኑ ጥቁር ካባቸውን ለብሰው ሳያቸው ነው የቀፈፉኝ። ጥቁር ልብስ ሳይ ደህና ስሜት አይሰማኝም። ልረሳው የምፈልገውን የወንድሜን ሐዘን ያስታውሰኛል። በግዙፉ የዳኝነት ወንበር ላይ የተቀመጡት ዳኛ ጥቁር መልበሳቸውም በፍርድ ሂደቱ ላይ የነበረኝን ተስፋ በጣም ነበር ያጨላለመው። ይሄ ለብዙ ቀናት ሲከነክነኝ ከቆየ በኋላ አንድ ቀን ለዮናስ አነሳሁበት። ዳኞች ለምንድን ነው ጥቁር የሚለብሱት ስል ጠየቅኩት። ጥሩ ጥያቄ ነው ዝንቡላዬ። እኔ በጉጉት አዳምጠዋለሁ። እርሱ በግዴለሽነት መናገሩን ቀጠለ። ይኸውልህ ዝንቡ፣ እንግዲህ ዳኞች ጥቁር የሚለብሱበት ምክንያት እንደየአገሩ ተጨባጭ ሁናቴ ይለያያል። የምትጠይቀኝ ስለ ሀገራችን ዳኞች ከሆነ ምክንያቱን ልነግርህ እችላለሁ። የሀገራችን ዳኞች ሕጉን የቱንም ያክል ጠንቅቀው ቢያውቁትም መሪዎቻቸው እንዲተገብሩት አይፈቅዱላቸውም። ከዚህ የተነሳ ጥልቅ ሐዘን ይሰማቸዋል። ያንን ጥልቅ ሐዘናቸውን ለሕዝባቸው ለመግለጽ ሲሉም ጥቁር ይለብሳሉ። ከጠረጴዛቸው ላይ መዶሻ የሚያስቀምጡትስ ለምንድን ነው? ይሄም ጥሩ ጥያቄ ነው ዝንቡ። አየህ፣ ዳኞቻችን ፍትሕን ለማስፈን ባለመቻላቸው የተሰማቸውን ጥልቅ ሐዘን መረዳት አቅቶ ምላስህን ያስረዘምክባቸው እንደሆነ በዚህ መዶሻ አናትህን ብለው ዝም ያሰኙሃል። መዶሻው ጭንቅላቴ ላይ ያረፈ ያክል ሕመም ተሰማኝ። ከዚያ ሕመም በመነጨ ስቃያማ ስሜት ቆጣ ብዬ ዳኛው ሕጉን መተግበር ካልቻሉ ታዲያ ውባሌ በፍርድ ቤት ክስ ተመስርቶባቸው ከሥራ የሚባረሩበት ጊዜ ቀርቧል ብለህ ለምን ዋሸኸኝ አልኩት። አሁንም ጥሩ ጠይቀሃል። አልዋሸሁህም። መንግሥት እርሳቸውን ከሶ የሚያባረራቸው እኮ ሕግን ለማስከበር ሲል አይደለም። ጋሽ ውባሌ ወታደራዊውን መንግሥት ለመጣል በረሃ ቢገቡም አሁን ሥልጣን ከያዙት የበረሃ ታጋዮች በተቃራኒ የቆሙ ሰው ናቸው። ምነው ቢባል ገዢው ፓርቲ ያቀረበውን የተማረ ሰው በቀላሉ አሸንፈው ፓርላማ መግባታቸውን አትርሳ። ስለዚህ ገዢው ፓርቲ አይተኛላቸውም። አመቺ በመሰለው ጊዜ የፍትሕ ሥርዓቱን ተገን አድርጎ ሊበቀላቸው ይችላል። ይሄ አፍሪካዊ መብቱ ነው አለኝ።
በአንድ ወቅት እንዲህ ሆነ። በሆነ የአገራችን ክልል ሕፃናት፣ ሴቶችና አዛውንቶችን ጨምሮ በርካታ ንጹሐን ዜጎች ተገደሉ። ቤተ ክርስቲያኖች እና መስጅዶችም ተቃጠሉ። የጭፍጨፋው መንስኤም የብሔር ፖለቲካ ነበር። የገዛ ወገኑን ከክልሌ አውጣልኝ የሚል የብሔር ፖለቲካ። ዮናስ የክልል ዳኞችን ጥቁር መልበስ ይህን ከመሰለው አሰቃቂ የብሔር ፖለቲካ ጋር አያይዞ በድጋሚ አወራልኝ። እኔም የወንድሜን አሟሟት እያሰብኩ በየክልሉ በነገሱት የብሔር ፖለቲከኞች ምክንያት የንጹሐን ደም በግፍ የሚፈሰው እስከ መቼ እንደሆነ ጠየቅኩት። ጥሩ ነጥብ አነሳ ዝንቡ። እኔን የሚገርመኝ አንድ ነገር አለ። የኬንያ ልጆች በሕዝብ ተመርጠው አሜሪካን ይመራሉ። የህንድ ልጆችም እንዲሁ በእንግሊዛውያን ተመርጠው አውሮፓ ውስጥ ጠቅላይ ሚኒስትር ሆነዋል። ሌሎች አፍሪካውያንም የአውሮፓ ሀገሮችን ወክለው የፓርላማ አባል ናቸው። በገዛ ሀገራቸው ግን ዘራቸው ተቆጥሮ የክልል መሪ እንኳን መሆን አይችሉም። ዮናስ እንዲህ በቁጭት ሲናገር እኔ የማስበው ክልል ስለተባለው ቃል ነው። ክልል የሚለውን ቃል ስሰማ ክልክል የሚለው ቃል ፊቴ ድቅን ይላል። ያንተ ክልል ይሄ ነው፣ ከዚህ ክልል ማለፍ ክልክል ነው እንደማለት ይመስለኛል። ከዚህ የተነሳ ቃሉን አልወደውም። ዮናስ ግን ክልል የሚለው ቃል አያሳስብም ባይ ነው። ነገር ያመጣብን ብሔር የሚባለው ነገር እንደሆነም አወራልኝ። ሀገራችን ከከፍታዋ ወርዳ፣ ከክብሯ ተዋርዳ፣ ከታላቅነቷ አንሳ፣ ከስፋቷ ጠባ፣ ከሰላሟ ተበጥብጣ በደም ጎርፍ የተጥለቀለቀችው ይሄው የብሔር ነገር ከገነነ ጊዜ ጀምሮ እንደሆነ ነገረኝ። በብሔር ፖለቲካ ብቸኛው ተጠቃሚ በችሎታቸውና በላቀ ሐሳባቸው ተወዳድረው የሕዝብን ትኩረት መሳብ የማይችሉ ጥቂት ደካማ ፖለቲከኞች ብቻ መሆናቸውን አጫወተኝ። በድሮ ዘመን ስለ ብሔር ማውራት እብደት ነው። በአሁኑ ዘመን ደግሞ ትልቁ እብደት ስለ ብሔር አለማውራት ሆኗል አለኝ። እኔም ዞሮ ዞሮ በሁለቱም ዘመናት ሳይቀየር የኖረው ቋሚ ተሰላፊ እብደት ነው ስል ተስማማው። በአሁኑ ወቅት ይህን የታገል ሰይፉን መጽሐፍ ዝንቡላና ካሮት በአማዞን ላይ ያገኙታል። በሚቀጥለው ፕሮግራማችን ከዝንቡላና ካሮት ሌላ ክፍል ቀንጭበን እናቀርብላችኋለን። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የታገል ሰይፉ ስራዎች በታገል ሰይፉ ኦፊሻል ዩቲዩብ